የሚመጣበትን ቀስ ሲነግረኝ ነግራችኋለሁ። ያርኩ ሰውዬ እንቅስቃሴያችሁን በምንም ታምር ሊያውቁ አይገባም። በድፍረት ሚሆን በስተትም ወደዚህ መጥቷል። ትልቁ ደግሞ ስተትም የሚሆነው ይሄ ሰውዬ በሰላም ከዚህ እንዲመለስ ከፈቀድንለት ነው። አልገባም። ይኸውልሽ አሁን እሱ እዚህ መጥቷል። አንቺን ይዞ ካልሄደ በፍጹም ደስተኛ አይሆንም። እኛ ደግሞ በቀላሉ እንደዚህ አንላቀቃት። ጦርነቱ የሚጀምረው ከዚህ ነው። እኔ ማናችንም ብንሆን ይሄ ሲደረግ ቆመን የምናይበት ልብ ለብዙ ታረዳታለህ። ግራችሁኛል። እየመጣችሁ ነው አይደለ? ያልታሰበ አደጋ እዛ በአቅራቢያችን የሚገኝ ክሊኒክ ውስጥ ነው ያለው። አደጋ? አትንግዜ ነው። እኛ ደህና ነን። የሆነ ገልባጭ መኪና ከኋላ ገጭቶን እኮ ነው ሹፌሩ መንገድ ስቶ ገደል ሊከተል። እንዴ ምንድን ነው? ምን ተፈጠረ ማሬ? ምንድን ነው? እግዚአብሔር ማሬ በቃ ምን ልታስኮበለል መሆኑን ደርሼበታል እና አደጋው ዝም ብሎ የተፈጠረ ነው እንደሚመስል። አንተ ነህ አደጋው እንዲደርስባቸው ያደረግከው ማለት ነው? ተረጋጋ ልጅ ዳዊት። አቶ መሰለ በእድሜ አንጋፋ ናቸው። የልጅ ልጃቸው የምትሆነውን ሉሊትን አፍቅረው ከተማ ድረስ ፍለጋ መጥተዋል። በሮዛ አቀነባባሪነትም ሉሊትን ያለችበትን ሁኔታ ለማወቅ አስችሏቸዋል። በእርግጥ የሉሊት ኑሮ ነጻነት መኖር ወደ ቤታቸው ወይም ወደ ግቢያቸው እንዲገባ አስችሏቸዋል። የሉሊት ቤተሰቦች ደግሞ ያሉበትን ሸሽተው ወደ ከተማ እንዲመጡ ዴብ ሁኔታዎችን አመቻችቷል። ሮዛ እናት የምትኖርበትን በማፈናቀል የሉሊት ቤተሰቦች እንደሚኖሩ ተመካክረው ጨርሰው ነበረ። ታዲያ አጅሬት ሮዛ ተደውሎ ተነግሯታል። አንቺ የምትኖርበት ቤት የሉሊት ቤተሰቦች መጥተው ሊገቡበት ነው ተብላም ተነግሯታል። ይህንን እንዴት ማሰናከል እንዳለባት ስታወጣ ስታወርድ ሰንብታለች። ዛሬ አቶ መሰለ ወደዚህ መምጣታቸው የሉሊትን ቤተሰቦች ህይወታቸው አደጋ ላይ እንዲወድቅ ማስደረግ ችለዋል። ይኸውም እንግዲህ የመኪና አደጋ እንዲደርስባቸውና እነርሱም ሆስፒታል ሆነው እየታከሙ እንደሆነም ተነግሯቸዋል። የሉሊት ቤተሰቦች ምንም እንኳን ተወልደው ያደጉበትን አካባቢ ከለመዱት ከሰፈር፣ ከቀዩ፣ ከሀገሩ፣ ከሽምግልናው ወዘተረፈ እዚህ የለመዷቸውን ትውፊቶች ትተው ወደ አዲስ አበባ ከተማ መምጣት ፍላጎታቸው አልነበረም። ይሁን እንጂ አቶ መሰለ የተባለው ግለሰብ በሌሎች ሰዎችም ዘንድ እየላከ እያሳደዳቸው፣ በዚህ ምክንያትም ያሉበትን ትተው ለመውጣት ተገደዋል። ጉዟቸውን እያሰነካከለው አቶ መሰለ በስከ መጨረሻም ለዴቭ ነግሮታል። የሉሊትን ቤተሰቦች ጉዟቸውን ያሰናከላቸው ማን ይመስላል? ትን ማስኮብለል ሳያንስ ደግሞ ቤተሰቦቿን አስኮበልላለሁ ማለትህ በጭራሽ የማይሳካል ነው ሲልም እሱ እንዳደናቀፋቸውና ጉዳት እንዲደርስባቸው እንዳስደረገባቸው በግልጽ ተናግረዋል። ትንሿ ሙሽራ ክፍል 44 ምን አዲስ ነገር አለ? እስኪ ከባለፈው ካቆምንበት ጀምሮ ወደ ዛሬው ክፍል እንሄዳለን። በባለፈው ክፍል ሔዋንና ሮዛ ክፉኛ ተያይዘዋል። ሮዛ ሔዋንን ማየት ስለማትፈልግ ፍቅረኛዬን ቀማሽኝ፣ ዛሬ ደግሞ ማድቤት ልትቀሚ ነው ወይ ወደ ኩሽና የገባሽው ስትልም ስለት አንስታ ልትወጋት ስትል አጭሪት ጀግናዋ ሔዋን ሮዛም ታዞረዋለች። ታዲያ አቅመቢሷ ሮዛ ድሮ ዩኒቨርሲቲ እየተማርን ሳለ ያን ያክል እንዲህ እኔን ትፋለሚኛለች ብዬ አላሰብኩም ነበረ። አንዳንድ ሰዎች ሲናገሯት አንገቷን ደፍታ የምታዳምጠውን ሔዋን ነው የማውቃት ስትልም ሮዛ ከወትሮ በተለየ ሔዋን በጣም ጠንካራ ሆና ስለተገኘችባትም ክፉኛ ደንግጣለች። ሔዋንም ትናንትና የነበረ ዛሬ አይቀጥልም፣ ትናንትም አልፈዋል፣ ሁኔታዎች የበለጠ ጠንካራ እንድትሆኝ ያደርጉሻል በማለት ሮዛ እንዲህ አይነት ስህተት ብትደግመው ዋጋ እንደሚያስከፍላትም አውቃለች። ሉሊት ወደ ውጭ በወጣችበት ወደ ቤት እየተመለሰች ሳለ ስልክ ቤተሰቦቿን እያወራች ነው። ያንን የነበሩበትን ቤት ለቀው አሁን እየተስተካከሉና ከአቶ መሰለ አይን ለተወሰነ ጊዜ መሰወር እንዳለባቸው እየተመካከሩ ነው። በዚህ ሁኔታ ስልክ ስታወራ ከጀርባዋ ሆኖ አቶ መሰለ ይከታተላት ነበረ። ድንገት በር ላይ ስትደርስም ከጀርባዋ ቼፕ ያደርጋታል። ዞር ስትል አቶ መሰለ ፊቷ ላይ ተገትረዋል። እንግዲህ አቶ መሰለ በእድሜ ሀያቷ ሲሆኑ ነገር ግን ትንሿ ሙሽራን ካላገባው ብለው ያላቻ ጋብቻ ከሷ ላይ ፊት ብለዋል። ትንሿ ሙሽራ ሉሊትዬ በጣም ነው የምታሳዝነው። ለሚስትነት ይቅርና ለልጅም ትበዛበታለች።
ይሁን እንጂ እሳቸው ግን ከአንዲት ሕፃን ልጅ ጋር ካልተጋባው ይላሉ። ሉሊት ማለት ለእኔ ሁሉ ነገሬ ናት፣ ትንሿ ሙሽራን አገኘኋት ሲልም ለሮዛ ነግሯታል። ሮዛም የነገራት ነገር ቢኖር ሉሊት ከእግሩ ስር ተደፍታ ይቅርታ እንደጠየቀችውና ወደ ከተማ መኮብለሏ ስህተት እንደሆነ አድርጎ ነበረ ለሮዛ አስመስሎ የነገራት። ሮዛ እውነት ሉሊት እግር ስር ተደፋች ስትል ጠይቃለች። አዎ በሚገባ እኔ አቶ መሰለ ርቀት የሚፈሩኝ አስፈሪ ሰው ነኝ ሲልም ራሱን እየቆለለ ነው። ሉሊትን ሊያገባ የወሰነበት ምክንያት ለቤተሰቦቿ በጣም ብዙ ብር አበድሯል። በዚህ ብር ምክንያት ቤተሰቦቿ በአንድ ወቅት ተሳስተው ተዋውለዋል። ሉሊት ደግሞ ትምህርቷን መማር ስለምትፈልግ ቀጥታ ከአቶ መሰለ ለማምለጥም ኮብልላ ከተማ መግባቷ ነው ነገሩን እያባባሰ የመጣው። እሷ ምክንያት ብዙ ገንዘቤን ሆጨጭ አድርጋለሁ፣ ስለዚህ ዛሬ እጅ ሳላስገባት በፍጹም አይሆንም ይላል። እንግዲህ በዚህ ሁኔታ ሮዛ ነገሮችን እያመቻቸችላቸው ነው። አታስብን ያለውልህ ሉሊትን እጅ የምታስገባበት ቀን ሩቅ አይደለም በማለት መክረዋለች። አቶ መሰለን ካየቻቸው በኋላ ሰውነቷ በፍርሃት እየራደ ከዴብ ጋር ስትገናኝ ያ አቶ መሰለ የተባለውን ሰይጣን አየሁት ልበል ትላለች። መጀመሪያ የተመለከተችበት አንግል መስሎ ታይቷታል። እንዴት ሊሆን ይችላል ይላታል ዴብ። እንጃ እውን ይሁን ቅዠት፣ ለማንኛውም ያየሁት መስሎኛል ትለዋለች። እንዲህ ሰውነቷ እየተርበተበተ ወደ ውስጥ ስትገባ ሔዋን ጋራም ተገናኝታ መሰለን እንዳገኘችው ትነግረዋለች። መሰለ ምን ሊያደርግ መጣ? ሔዋንም በሮዛ አማካኝነት ነው ወደዚህ ሊመጣ የሚችለው በማለት ጥርጣሬዋን አስቀመጠች። ታዲያ አሁን ላይ ከሮዛ ጋር ጭቅጭቃቸውንም ይጀምራሉ። አንቺ ነሽ አይደለ ሉሊትን ለማስጠቃት አቶ መሰለን ያመጣሽው በማለትም ጠየቀቻት። እሷም ከጉዳዩ እጇ እንደሌለበት እሷን ነፃ ለማውጣት እየተጣጣረች ነው። አቶ መሰለም የዴቭን መውጣት እየተከታተሉ አስሬ እየመጡ ነገሮችን እንድታመቻችላቸው ከሮዛ ጋር እየተመካከሩ ነው። ብን መመለሻ ሰዓት እየጠበቀ ደግሞ ወደ ውጭ ወጣል። እንዲህ ክፉ ወጥመድ ያጠመደችባቸው ሮዛ ዴቭ ጋራ ተገናኝተው ፊት ለፊት ምንድን የምትፈልገው ሲልም ዴቭ ጠይቆታል። በዚህ የመጣሁት ትንሿ ሙሽራ ሉሊትን ፈልጌ ነው። ለምን አስኮበለልክብኝ? ሉሊትን ተውልኝ ነው የምልህ። በጸባይ ጠይቄሃለሁ። እጅህን ከሷ ላይ የማታነሳ ከሆነ ያለ ያሌለ ኃይሌን ተጠቅሜ አንተን አጠቃለሁ በማለት አካባቢው በጣም የሚፈሩና በገንዘብ ሀብታምም ስለሆኑ ብዙ ሰዎችን እየገዙ ሊያሳድዱት እንደሚችሉም ዝቶበታል። ዴቭም ይቺ ሕፃን ልጅ ምን ልታደርጋት ነው? አንተ ሀያት የምትሆን ሰውዬ፣ እሷ ደግሞ ገና በትምህርት ላይ ያለች አንዲት እንቦቀቅላ ወጣት ናት። ስለዚህ አርፈ ተቀመጥ ይለዋል። ሆኖም ግን አቶ መሰለ ሉሊትን እጅ ካላስገባዋት በማለት እለይታች እያሉ ነው። ሉሊትም ለቤተሰቦቿ ስልክ ደውላ ወደ አዲስ አበባ እየመጡ እንደሆነም ተነግሯታል። የሔዋን እቅድ ግን ለምን ይህን ሰውዬ አግብተሽ አትገላግይን? ምክንያቱም የቤተሰቦችሽ መምጣትም ቢሆን ከዚህ ሰውዬ ጥቃት ሊድኑ አይችሉም። ብታገቡ ግን እነዚህ ችግሮች ሁሉ ይቀንሳሉ ስትልም ዛሬ ላይ ሔዋን በራስ ወዳድነት መክራታለች። እንዴት ነው የምትይኝ? ሔዋን ይህንን ከአንቺ አልጠብቅም ነበር ብላት ሉሊት ሔዋን ባነሳችላት ሀሳብ በጣም ተናዳለች። በዚህ ሁኔታ በሔዋን ሀሳብ ባለመስማማቷም መንገድ ላይ የነበሩ ቤተሰቦቿ ግን ክፉኛ ድንገተኛ አደጋ ገጥሟቸዋል። መሰለና ዴብም ከሻይ ቤት ተገናኝተው እርስ በርሳቸው እየተሰዳደቡ ነው። ክፉኛ ሰጣ ገባ ውስጥ ገብተዋል። ዴብ በበኩሉ አንተ ሰውዬ አርፌ የማትቀመጥ ከሆነ ዋጋህን ታገኛለህ። አንተን ሳትፈልግህ አስገድደህ ሚስት ልታደርጋት አትፈልግም። ቆይ ምንድነው የምትለው ሲልም ጠይቆታል። አቶ መሰለም ትንሿ ሙሽራ ሁሉ ነገሬ ናት፣ ልተዋት አልፈልግም። አሁን ይዣት እመለሳለሁኝ ወደ መጣሁበት። እኔ አቶ መሰለ ብዬ ደግሞ የማይሳካ ነገር የለም፣ ይልቁንስ አርፈ ብትቀመጥ ይሻላል በማለት ከዴብ ጋራ ክፉኛ እየተጨቃጨቁ ሲሆን በስከ መጨረሻም ከሮዛ ጋራ ስልክ ተደዋውሎ ጠብቂልኝ ይላታል። አሁንም ነገሮችን አመቻችታ ትንሿ ሙሽራን ይዞ የሚኮበልልበትን አጋጣሚ እያመቻቸች ነው። ሆኖም ስልክ እያወራች ሳለ የዴብን እንቅስቃሴ ሰምተዋለች። ሰው እየመጣብኝ ስለሆነ አሁን ስልኩን ዝጋልኝ ብለዋለች። ሮዛ ከመሰለ ጋራ እየተስማማች ያለችበት ሁኔታና በስከ መጨረሻም ሉሊት ተደውሎ የነገራት ክፉኛ አስደንግጧታል። እሱም እንግዲህ የሉሊት ቤተሰቦች የነበሩበትን የክፍለ ሀገሩን ቦታቸውን ትተው ወደ ከተማ እየመጡ በነበሩበት ሰዓት ከጭነት መኪና ጋር ተጋጭቶ ጉዳት ደርሶባቸዋል። በተለይ አባቷ ደግሞ ሆስፒታል ገብቶ
እየታከመ እንደሆነም በእናቷ አማካኝነት ለሉሊት ተነግሯታል። ሉሊት አንገቷን ደፍታ ማልቀሷን ተያያዘችው። ሔዋን ምን ሆነች ነው ስትልም ጠየቀቻት። እናቴና አባቴ ወደዚህ እየመጡ ነበረ፣ ሆኖም የመኪና አደጋ ደርሶባቸዋል ስትልም ነገረቻት። ሔዋን ክፉኛ ደነገጠች። ሉሊት ክፉኛ እያለቀሰች ነው። ሉሊት በምን እያለቀሰች እንደሆነም ይጠይቃታል። ሆኖም በሔዋን አማካኝነት ቤተሰቦቹ የመኪና አደጋ እንደደረሰባቸውም ተነግረዋለች። እሱን ለመርዳት እየተጣጣርና ከገጠር ወደ ከተማ አስኮብልሎ ደህንነታቸውን ለመጠበቅ በቅንነት የተሰለፈው ዴብ አሁን አስደንጋጭ ነገር ይሰማል። እንግዲህ በዚህ ሁኔታ ሲያዳምጥ የቆየው አቶ መሰለ ትንሿ ሙሽራ ከሉሊት እጅህን አንሳ ሲልም ከዴቭ ጋር ክፉኛ ተፋጠዋል። ምንድነው ደግሞ አንተ የምትለው? በጭራሽ ሉሊትን መቼም ቢሆን አታገኛትም እያለ እርስ በርሳቸው ክርክር በገጠሙበት አጋጣሚ ይሄውልህ የሉሊት ቤተሰቦች የመኪና አደጋ የደረሰባቸው በማን ይመስልሃል ሲልም እሱ ሆን ብሎ አደጋው እንዲደርስባቸው እንዳስደረጋቸውም ተናግሯል። በስከ መጨረሻም ና አይደለ የመኪና አደጋ እንዲደርስባቸው ያደረገው ሲልም ዴቭ ጠይቆታል። ይህኔ አቶ መሰለም ከት ብሎ ሲስቅና በዴቭ ንግግር ሲሳለቅበትና ሙድ ሲይዝበት ነበረ። በስከ መጨረሻም ሉሊት እንዲህ ቤተሰቦቿን እያሰበች በእንባ እየተናነቀችም የዛሬው ትንሿ ሙሽራ ክፍል 44 ይህንን ይመስል ነበረ። በቀጣይ በምን እናገኛቸዋለን? የሉሊት ቤተሰቦች አባቷ ሕክምና ገግሞ ወዳሰቡት ቦታ በሰላም ይደርሱ ይሆን? በቀጣይ ክፍል አብረን የምንከታተል ይሆናል። የአቶ መሰለ ፍጥጫስ ሉሊትን ካልወሰድኩ ማለታቸው የጤና ነውን? አንዲት የልጅ ልጅ የምትሆናቸውን ያችን ጩጬ ካላገባው የሚሉት ነገርስ በጣም ይገርማል። እኛውም በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።